ግብርና ለማዘመን መካናይዜሽን መጠቀም አለብን። አሁን በቆሎ ለምሳሌ ገንሽው የሚተለፈው አያት ወደ ወሰደ በዛ በአምቻው ይጀነበር ሰሞን አሁን ላይ ሰለስና ሰው ሲፈነጥ እጁ ሲቀር ጊዜው ታይታላችሁ ለልጆቻችሁ ሁሉ እናንተ ቤተሰቦቻችሁ ማለት ነው። ቀበሌ 3-4 ተፋሰስ አለ በህብረት ስራ ማህበራት የተደራጀ ማለት ነው። ከ29 ተፋሰስ ውስጥ ስለዚህ 3 ተፋሰስ 4 ተፋሰስ ሲሆን በቀበሌ አንድ ትራክተር እሱን አብጠን አባላችንን ማህበረሰባችንን ተጠቃሚ ማድረግ አለብን የሚል ሀሳብ ነው ያለው። ይሄ ደግሞ በማህበር ስንደራጅ የሚያመጣው ጥቅም እንደዚህ ነው። አሁን በበላይ ከማረስ ይልቅ ጉልበትን የሚያቸውን ከመበዝበዝ ይልቅ ዘመናዊነትን ለመላበስ በህብረት ስራ ማህበራት ተደራጅተን መፈጸም አለብን። አሁን ሁለገቡ ይህን አድርጓል። ስለዚህ እናንተ ደግሞ ይህንን መጠቀም አለባችሁ፣ ለአባሉ ተጠቃሚ ማድረግ አለብን። ይህን ግን ሌላኛው ወደኋላ እንድትቀሩ ያደረገ አሁን ዛሬ በሰፊው ሲሰጥ የነበር የተፈጥሮ ሀብት ስራ ቀጣይ ምንሰራው ነው። ይህ ደግሞ ከግብርና ጋር የሚያተሳስረን አብረን በቅንጅት ስለሆነ የምንፈጽመው ተፈጥሮ ሀብት ስንሰራ ብዙ ስራዎችን ጎን ለጎን እንሰራለን ከህብረት ስራ ማህበራት አኳያ ማለት ነው። የመጀመሪያው አዳዲስ አባላትን እያፈራን እንሄዳለን። አዳዲስ አባላትን እያፈራን ስንሄድ ከመመዝገቢያ ከዕጣ የምናገኘው ገንዘብ አለ። ይህ ገንዘብ ደግሞ ካፒታላችን እያሳደገ ይሄዳል ማለት ነው። ይህን ስናደርግ አሁን ሀሳብ ሲሰጥ የነበረው የግብርና ኃላፊ እሱንና ሌሎች ዘመናዊ መሳሪያዎችን መጠቀም እንችላለን ማለት ነው። የብድር ስርጭት የምናስመልሰው ወቅት አለ፣ ጊዜ አለ። ስለዚህ ጊዜያቸው የደረሱ ብድር ስርጭቶችን የማስመለስ ስራ መስራት አለብን። ከዚህ አኳያ ብዙ ፈተናዎች ይገጥሙናል። መወሰድ ካለበት አጸደ ማርያም ቀጠና ራሴ አወያይቻለሁ። ሁሌ ዛሬና ነገ ማለት ነው። ከዛ አካባቢ ኮሚቴ ሆኖ ብድር ወስዶ ያለመመለስ ሁኔታ አለ። እንግዲህ የራሳችን ኮሚቴዎች ተረድረን ራሳችን ብድር ካልመለስን ሌላው አባሉ እንዴት እንደምናስመልሰው ሌላው ጥያቄ ነው። ስለዚህ ራሳችን ግንባር ቀደም መሆን አለብን። ከዚህ አኳያ ቅድም ሲባል እንደነበረው በቃ ጊዜ የለኝም በሚል መንፈስ ተግባራትን መፈጸም አለብን። ሌላው አሁን ወደ 18 የህብረት ስራ ተፋሰሶችን ኦዲት አድርገናል በዚህ 6 ወር ውስጥ ማለት ነው። ከዛ መሀል ብዙ ነገሮች አሉ። ገንዘብ አስቆርጠን ገንዘብ በሂሳባችን ማስቀመጥ ክፍተቶች አሉ። ከዚህ መሀል ብዙዎቻችሁ ኦዲት ስትደረጉ ገንዘብ እየመጣ ሲተከልበት የነበረ ሁኔታ ስላለ እሱ ክፍተት ስላለ እሱ ማረም ያስፈልጋል። አንድ አርሶ አደር 100 ሺህ ብር 70 ሺህ ብር 80 ሺህ ብር ነው በሬ እየገዛ ያለ ወደ ሌላም ቀበሌ ሰፍቶ ስለሚሄድ ማለት ነው ስራው። ምናልባት ይህ ስራ እስኪጀመር ትንሽ ፈታኝ ሊሆን ይችላል። ነገር ግን የግብርና ምርትን ለማሳደግ መካናይዜሽን የመጠቀም ግዴታ ሆኖ ስለሚመጣ ማለት ነው ከዚህ በኋላ ያ ማለት ምንድነው የሚመጣው ነገር ሁሉ ለአርሶ አደር ጠቃሚ ነው። ጋሹቤም እንደተናገረው አርሶ አደሩ በስራ መባዘን የለበትም፣ ቴክኒካል በሆነ ነገር መጓዝ ስላለበት ማለት ነው። የበቆሎ መፈልፈያ ማሽን በተወሰነ ቡድን አርሶ አደር በቡድን መግዛት ስለሚቻል ይሄን ለመግዛት እንግዲህ በዋናነት ፒክስ ባግ አለ የበቆሎ ወይም የተለያዩ የእህል ምርቶችን ብክነት ለመቀነስ ፒክስ ባግ ማለት ከአሁን በፊትም በየቀበሌው ሲሰራጭ ቆይቷል። ሲገዙበት ነበረ፣ ሲጠቀሙበት ነበር። ያ ሲሆን ግን አሁን መሀል ላይ የተቋረጠበት ሁኔታ አለ። የካነቀዝ ለመከላከል ማለት ፒክስ ባግ፣ ሌሎች ነገሮች የብረት ጎተራ አለ። ይሄን እንግዲህ በግል መግዛት እንችላለን። ሌላው እንግዲህ በቡድን መግዛት የምንችለው ምንድነው መፈልፈያ ማሽን፣ የበቆሎ መፈልፈያ ማሽን በአንድ ቀን እንግዲህ ወደ 20-30 ወይም አካባቢ በክላስተር መሰረት ያደረገ በቆሎ ሲኖር በብዛት አርሶ አደሩ ይጠቀምበታል በየቀኑ ብቻ እንኳን። ያ ሲሆን እንግዲህ የስራ ድክመት የጉልበትን መበዝበዝ ይቀንስልናል የሚል እንትን አለን። ይህ ነገር ቴክኖሎጂ ሲመጣ አርሶ አደሩ የሚጠቅም ነገር ስለሆነ ትኩረት ይዘን ብንሰራ የሚል እንትን አለኝ። ሌላው ግን እንግዲህ ገሽተስ ባናዋል እስከ 35% 12 ሚሊዮን 750 ሺህ ነው አንድ ትራክተር። ያ ሲሆን እንግዲህ ድርሻችሁ 35% ለመውሰድ ለአንድ እንኳን እስከ 4 ሚሊዮን 200 ሺህ ብር አካባቢ ነው የሚመጣና ይሄንን እንግዲህ ይዛችሁ ወደ ስራ እንግዲህ አለፋ ላይ የተሰጠን እቅድ በዚህ ዓመት 2 ኮምባይነር 8 ትራክተሮች ሌሎች የብረት ጎተራ ፒክስ ባግ እንግዲህ እስከ 20 ሺህ 25 ሺህ ቁጥር አለ። ያንን አርሶ አደሩ በተናጠል ባለው እየመዘገበ የሚገዛበት ሁኔታ ይኖራል።
ከዚህ በተጨማሪ ግን በተፋሰሱ በ10 ቀበሌ ወይም በ29 ተፋሰስ ላይ እንደየተፋሰሱ ጥረቱ ነው ትራክተሩን ለመግዛት ካሁኑ ጀምራችሁ በውይይት ብዙ ነገሮችን መስራት የሚጠበቅባችሁ በዋናነት ከቀበሌ ባለሙያው ጋር የተፋሰስ ኮሚቴ ስለሆነ ትልቁ ሚና መጫወት የሚችለው ቀጣይ ቢሆን ይህን ስራ እያሰፋል ተፋሰስ በሌሉበት ቀበሌዎች ላይ ይህን ተሞክሮ እያሳየ ለምሳሌ ወደ 2 ቀበሌ ትንጀትና ቋቋ ላይ ይህ ነገር መስራት ይኖርበታል። ያ ማለት እንግዲህ አሁን ላይ ባለው የሰላም እጦት ምክንያት እንጂ ቀዳሚ መሆን የሚችለው የበረሃ አርሶ አደር ያለው ብዙም ባለሀብትም ስላለ የምታውቁት ነው። የሰፊ የእርሻ መሬት ባላቸው አኩሪ አተር መሰሪ በዋናነት ይመረትበታል። ያን ነገር ለማሳካት እንግዲህ ሰላሙን እየሰፋ ሲመጣም ቀበሌ የሚወስዱት ሊሆን ይችላል። ይህ ነገር ግን እንደ ዋናነት ተሞክሮ መውሰድ የሚችለው ግን አሁን ላይ ያለ ዋናው የሚያርፈው ከእናንተ ላይ ስለሆነ ማለት ነው ከ10 ቀበሌ ወይም ከ29 ተፋሰስ ላይ ስላለ ይህን መግዛት እንግዲህ ብዙዎችን ነው ወይም ስላነሱት ከሽተስፋን ብዙዎችን ሰጧል። ይህን ለማለት ነው የምፈልገው። ከአሁኑ ተደራጅታችሁ ወደ ስራ ገብተን ምርታማነታችን ከፍ ማድረግ አለብን። የሪፋ በቀሎ መፈልፈያ አምና ልንወስድ ተደርጎ ነበረ። ለጋሽ ላንተ እኮ ነግሬያለሁ። ስለዚህ እኛውን ፈቃደኛ ነን። መፈልፈያ ማሽን ቶሎ ከመጣ እንገዛለን። እንደገና ደግሞ ለምሳሌ ትራክተሮች መገዛት አለባቸው ተብሏል። ይህን አሁን ምክንያቱንም ማህበረሰቡን አማክረን ካልሆነ በስተቀር በጣም ከባድ ነው። እዚህ ያለው ኮሚቴ ዝም ብለን ሄደን ሳይሆን ለምሳሌ ሄደን ስናመጣ ማህበረሰቡን አወያይተን ሊሆን ጥሩ ሊሆን ይችላል ነው። አሁን የሰጣችሁን ግንዛቤ በቃ ጉልበት ቆጣቢ በሆነ መንገድ በዘመናዊ መሳሪያ መጠቀም ከሚል አኳያ ነው የሰጣችሁን አቅጣጫ ትክክል ነው። ጉልበት መቆጠብ ብቻ ሳይሆን ይሄ በቆሎ መፈልፈያ ወሳኝና አስፈላጊ ቴክኖሎጂ እንደሆነ ይታወቃል። ጉልበት መቆጠብ ብቻ አይደለም፣ ምርትም ያባክናል። እኛ በባህላዊ መንገድ በዱላ ነው የምንወቃው። እዛ ደግሞ ያለብሳል ማለብሳል ብታው አንድ ቃዳ መሬት ነው የሚበር ያለ። ስለዚህ የምርት ብክነትም አለ። እዚህ አንፃር ህብረተሰባችን በተፋሰሱ ቅድም እንደተባለው በተገቢው መንገድ ለእኛ ግንዛቤ እንደፈጠራቸው እኛ ደግሞ ግንዛቤ እንፈጥራለን። እዛ በኋላ ተሳስረን የሚፈልግን አካል መዝግበን እናመጣለን እንጂ ወሳኝና ወሳኝ ጉልበት ቆጣቢና ምርትን በማባከን መልኩ የሚረዳ መሳሪያ ነው። የሰጣቸውን ተልዕኮ ወስደን እኛ ደግሞ ህብረተሰባችን ግንዛቤ ፈጥረን ፈላጊውን አካል መዝግበን እናመጣለን። እዚህ ጋር ግን ተያይዞ ባለሙያው አቅም ሊሆን ይገባል። ከሙያ አንፃር ትንትን አድርጎ ማስረዳትና ማስረጽ መቻል አለበት። ይህ ከሆነ ሰው ፈጥኖ ሊገባ ይችላል። እንግዲህ የአቅም ውስንነት አቅም አንጻራዊ ነው። ሁሉም ሊያሳምን አይችልም። እዚህ ያሉ አርሶ አደር በተገቢው መንገድ ሊያሳምን ስለማይችል ባለሙያው ለእኛ ትልቅ አቅማችን ነው። እዚያ ጋር እኛ ጋር ሆኖ አረዳት የማስረጽ ስራውን ከሰራን በኋላ ቅድም እንዳልኩት መዝግበን እናመጣለን። ተጠቃሚ አርሶ አደር ሊጠቀም እናደርጋለን የሚል ሀሳብ ተጠቅመናል። ዘመናዊ ግብርና ለመጠቀም ትራክተር፣ ኮምባይነር ለመጠቀም ሙያተኞች ትልቅ ኃላፊነት አለባቸው። ሙያተኛው አባሉ ሰብስቦ ማሳመን አለበት በየተፋሰሱ። ስለዚህ ግብርናና ዘመን ከተባለ ዘመናዊ አሰራር መከተል አለብን። ስለዚህ ካፒታል ያለው 1 ለ2 ወይም 1 ለ1 ወይም 1 ለ3 ማድረግ ይቻላል። ስለዚህ እናንተ የቀበሌ የኮሚቴው ሊቀመንበር ስለሆናችሁ የቀበሌ ሙያተኞች ጭምር መተማመን ይጠይቃል። ስለዚህ ያደገ ጀምሮ እንደሄዳችሁ የተፈጥሮ ሀብታም ጎን ለጎን እንዳወያያችሁ ይቺን ደግሞ አባሉን አወያዩት። የኛ አርሶ አደር ቴክኖሎጂ ለመቀበል ችግር የለበትም። መምከር ማሳመን ግን አለብን። የኛ አርሶ አደር ቴክኖሎጂ የገባው በኋላ ልክ እንደ ማዳበሪያ እኮ መጀመሪያ እንደምታውቁት ውሰዱ ቴክኖሎጂ ነው ምናምን ሲባል ነበራል። አሁን አርሶ አደራችን ማዳበሪያ ግባት አቅርብልኝ ነው የሚለው። ስለዚህ ደግሞ ይህን ትራክተር ይህን ኮምባይነር ነገር ጉልበት ይቀንሳል፣ ጊዜ ይቀንሳል። ለማከራየት ደግሞ ትርፍ ታገኝበታለህ። አርሰህ የራስህን ደግሞ የማህበሩን አርሰህ ሌላው አርሶ አደር ታርስበታለህ። ስለዚህ ከነገ ጀምሮ በዚህ 10 ቀበሌ እና 29 ተፋሰስ ውጤት ማምጣት አለባችሁ። መጀመሪያ እናንተ ሞዴል መሆን አለባችሁ። ከእናንተ ነው ሞዴል የሚሆነው። ምክንያት በበጀት ያገዛችሁ ነው፣ በካል በጀት። ይሄን በጀት ደግሞ ተጠቀሙበት፣ ስሩበት፣ አልሙበት ነው የተባለው። ስለዚህ ላልደረሰው እንዲደርስ ያልተጠቀመው እንዲጠቀም የየራሳችሁን የየድርሻችሁን ወስዳችሁ አርሶ አደራችሁን አባላችሁን አሳምኑ።